بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته. نبي صلى الله عليه وسلم من يلالو ما نقصت صدقة من مال وما زاد الله عبدا بعفو إلا عزا وما تواضع أحد لله عز وجل إلا رفعه الله من تواضع لله رفعه الله. ነቢዩ ሰለላሁ ዐለይሂ ወሰለም ስጋ እየነገሩን ያሉት የተለያዩ ባህሪያቶችን ነው። በገንዘባችን መለገስ፣ ተጠውዕ ማብዛት፣ ሰደቃ ማብዛትን በተመለከተና እንዲሁም ደግሞ አውፍታ ማብዛት፣ ይቅርታ ማብዛት። ይቅርታ ማለት ምናልባት በእኛ ላይ ሰዎች የሆነ ግፍ ፈጽመውብን ሊሆን ይችላል፣ በድለውን ሊሆን ይችላል፣ የተለያዩ ነገሮች አድርገው ሊሆን ይችላል፣ በዛ ምክንያት ተቀይመን ሊሆን ይችላል። ተዋዱዕ ያኔ አውፍ እንላቸዋለን፣ ይቅር እንላቸዋለን። ሌላኛው ደግሞ መተናነስ፣ ለሌሎች ዝቅ ማለት፣ ለሌሎች ዝቅ ብለን ምቹ ሆነን በእነሱ ላይ ምንም አይነት ክብርና ኩራት አለማሳየት፣ ተከቡር አለማሳየት። ይህን በተመለከተ ነው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት። ይበይኑ النبي صلى الله عليه وسلم في هذا الحديث እዛ ሐዲስ ላይ ሰዎች ምናልባት ሰደቃ ሲያረጉ ገንዘባችን የጎደለ ሊመስላቸው ይችላል። ተገንዘባቸው በዛሂሩ ተቀንሶ ስለሚሰጥ ወይም ስለሚቀነስባቸው የቀነሰብን ሊመስላቸው ይችላል። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ሐቂቃውና እውነታውን ይናገራሉ። ማነቀሰት ሰደቀቱን ሚማል ሰደቃ መለገስ፣ ሰዎችን መርዳት፣ ለተቸገሩ ሰዎች መስጠት፣ አጅር ለማግኘት ብለው በሚለግሱት ነገር ገንዘባቸው አይቀንስም። አላሁ ዐዘ ወጀል ይተካቸዋል ወይም ደግሞ ይለግሳቸዋል። ዱዓ የሚያደርጉ መላእክቶች አሉ። በየጊዜው አላሁ ዐዘ ወጀል የሚለምኑ መላእክቶች አሉ። አላሁመ አዕጢ ሙንፊቀን ኸለፋ ወሙምሲከን ተለፋ፣ ጌታዬ ሆይ ለሚለግሱ ሰዎች ተካላቸው እያሉ በየጊዜው ዱዓ የሚያደርጉ መላእክቶችና አላህን የሚለምኑ መላእክቶች አሉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። በተቃራኒው ደግሞ ገንዘባቸውን የማይሰጡ የማይለግሱ ሰዎች ካሉ ደግሞ ጌታዬ ሆይ ያጥፋባቸው እያሉ የሚረግሙ መላእክቶች እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ስለዚህ ለአላህ ብለን የምናወጣው፣ ለአላህ ብለን የምንሰጠው፣ ለአላህ ብለን የምንለግሰው ምናልባትም የቀነሰ ሊመስለን ይችላል እንጂ ማዕናው ይጨምራል፣ ውስጡ ይጨምራል፣ በረካ ይሆናል፣ የበለጠ ሊያተርፍ ይችላል። ከአላህ ዘንዳ ደግሞ የምናገኘው አድዓፈን ሙዳዓፋ የተነባበረ ሆኖ በጥፍ ድርብ ሆኖ የምናገኘው ይሆናል። ይህንን በማሰብ እና በዚህ ልክ ነው ማሰብ ይኖርብን እንጂ እንደው ገንዘባችን ይሄን ከሰጠን የተወሰነ አክል በቀንስለት ይሄን አክል ይቀንስብኛል፣ ይሄን ካደረግኩ ይሄን አክል ይቀንስብኛል በሚል ፍርሃትና ስጋት ብቻ ይሄን ትልቅ አጅርና ሚንዳ ልናሳልፍ አይገባም። ነብዩ ሰለላሁ ዐለይሂ ወሰለም እየመከሩን ነው። ሌላኛው አውፍታ አውፍ የተባለውን ባህሪ ልንላበስ ይገባል። ይቅርታ ልንላበስ ይገባል። ሁሌም ሰው ልጆች በስራ ቦታ ሊሆን ይችላል፣ በቤት ሊሆን ይችላል፣ በመስጊዶች ሊሆን ይችላል፣ በተለያየ ነገር ምናልባት ቅር የሚያባብላቸው ነገሮች ሊፈጠሩና ሊኖሩ ይችላሉ። የሰው ልጆች ስለሆን መነቋቆርና መነካካት አይቀርም። በሆነ ምክንያት ተነካክተን ወይም ተገናኝተን ሊሆን ይችላል። ያኔ ስንገናኝ ወይም ስንነካካ የዚህ መፍትሄው ይቅር ማለት ነው። አላሁ ዐዘ ወጀል የጀነት ሰዎችን ሲናገር ለጀነት የሚስቀዳደሙ ሰዎችን በጀነት ተሽቀዳደሙ ይልና የጀነት ሰዎች አሉ ካለ በኋላ ከነዛ ባህሪያት ሰዎች ጀነት ሰዎች መካከል ምንድነው? ቁጭታቸውን የሚቆጣጠሩ ናቸው። ወልካዚሚን አልገይዝ ይላል፣ ወልዓፊና አን ናስ ወላሁ ዩሒቡል ሙሕሲኒን ይላል። ገይዛቸውን ቁጣቸውን የሚውጡ ናቸው፣ የሚቆጣጠሩ ናቸው። የሚያስቆጣቸው ነገር ሲኖር እንደው ሲያጋጥማቸው በቁጣው መሰረት ተግባር ላይ አይገቡም፣ አይተገብሩም፣ አይፈጽሙም። ይቆጣጠራሉ፣ ራሳቸውን ይቆጣጠራሉ፣ ራሳቸውን ይመልካሉ። አማኞች ይህ ባህሪ ነው ሊኖራቸው የሚገባው። እንዲሁም ደግሞ ወልዓፊና አን ናስ ከሰዎች ይቅርታን የሚያበዙ ናቸው ይላል። ይቅር ይላሉ። ሰዎች ጥፋት በእነሱ ላይ ሲፈጽሙ ሲያውቁ ገሌ እንዲህ አድርጎ ነበር፣ አምቶሃል፣ የሆነ ነገር አድርጓል፣ ላንተ ጥላቻለሁ፣ እንደዚህ አድርጓል ሊሉ ይችላል። ወይም ፊት ለፊትም ምናልባትም አንተ የምታውቀው በድሎ ሊሆን ይችላል። አላሁ ዐዘ ወጀል የበለጠ አጅርና ሚንዳ ስለሚሰጠኝ እሱ እኔን ቢበድለኝም እንኳን እኔ ደግሞ ለሱ ይቅር በማለቴ የሚያገኘው ሚንዳ ታላቅ በመሆኑ ይቅር ብየዋለሁ ትላለህ ማለት ነው። ወልዓፊና አን ናስ ከሰዎች ይቅርታ የሚያበዙና ይቅር የሚሉ ናቸው፣ ይቅር ባዮች ናቸው፣ ይቅርታን የሚያበዙ ናቸው። በተለይ ደግሞ ይሄ በሰብ ላይ ሲሆን ደግሞ የበለጠ አስፈላጊ ይሆናል። ቤት ውስጥ ባልና ሚስቶች መካከል በጣም ሊኖር የሚገባ ባህሪ ቢኖር ይህ ባህሪ ነው። ተሳሙህ፣ ተጋዲ፣ መተላለፍ፣ ይቅር መባባል።
እሷ ለሱ የሆነ ጥፋት ወይም ደግሞ ለሷ የሚያስደስታት ነገር እሷን የሚያስቀይም ነገር ሰርቶ ልታየው ትችላለች። እሱም እንደዚሁ በተቃራኒው በአጋጣሚ እሱ የማይፈልገውን ነገር ሰርታ አይቷት ሊሆን ይችላል። ያኔ አላህን አዘወጀል የሚያስቆጣ እስካልሆነ ድረስ የሱ ጋር የተገናኘ ነገር እስከሆነ ድረስ በይቅርታ ልናልፈው ይገባል። በይቅርታ ታለፈው አውፍ ካለ አላሁ አዘወጀል አውፍ ይለዋል። እሷም አላህ አዘወጀል ይቅር ይላታል ከወንጀልና ከጥፋቷ። ይህ ብቻ ሳይሆን የቤታቸውም የኑሯቸውን የመመስረቱም ነገር ስኬታማ ይሆንላቸዋል። የተሳካ ህይወትና የሰመረ ኑሮ ለመኖር ሰዓዳ ለማግኘት ሙጥመኢን ለመሆን የተረጋጉ ለመሆን ያግዛቸዋል። ነገር ግን ይቅርታ ከሌለ ይቅር መባባል ከሌለ አንዱ ላንዱ የሆነ ይቅር ካላለ አንዱ ላንዱ የሆነ ነገር ታልተላለፉ ምናልባትም በእያንዳንዱ ጽፋት የሆነ ነገር እርምጃዎች የሚወሳሰዱ ከሆነ ምናልባትም ቤታቸው የሚቀጥልበት ሁኔታ የመነመነ ይሆናል። ተፈኩኩል ኡስራ በሰብ የመለያየትና የመበተን ነገር ይፈጠራል። የመጨረሻው ነብዩ ሰለላሁ ዐለይሂ ወሰለም እዛ ሐዲስ ላይ ከነገሩን ነገር ተዋዱዕ ነው፣ መተናነስ። ማን ተዋዱዐ ሊላሂ ረፈዐሁ ላህ፣ ለአላህ ብሎ የተናነሰ ሰው አላሁ ዐዘ ወጀል ከፍ ያደርገዋል፣ ያልቀዋል። ተዋዱዕ ማድረግ ያስፈልጋል። ታላላቆቻችን ሊኖሩ ይችላሉ፣ ለታላላቆቻችን ክብር እንሰጣለን። ምናልባትም እኛ በተለያዩ ነገር ከነሱ ምንልባቸው ነገሮች ሊኖሩ ይችላሉ። በእውቀት በተለያዩ ነገሮች ዘመናዊ ነገሮችን ከነሱ የማያውቋቸው ነገሮች እኛ ልናውቅ እንችላለን። ወላጆቻችን የማያውቋቸው ነገሮች አሁን ላይ እኛ የምናውቃቸው ነገሮች፣ በእውቀት የምንበልጥባቸው ነገሮች፣ ዘመናዊ እውቀቶች ሊኖሩ ይችላሉ። በዲንም እውቀት ምናልባት ከነሱ የተሻለ እውቀት ሊኖረን ይችላል። ሆኖም ግን እኛ በዛ እውቀት ከነሱ የተሻለ ስለሆን እነሱን በንቀት ማየት በንቀት መመልከትና ዝቅ ማድረግ አያስፈልግም። እኛ ራሳችን ዝቅ ብለን ተዋዱዕ አድርገን ራሳችንን ዝቅ አድርገን አላህ አዘ ወጀል ይሄን ዝቅ አድርገን ለነሱ መልካም ነገሮችን ስንሰራ ስትንተናነስላቸውና ዝቅ ስንላቸው አላህ አዘ ወጀል ደግሞ ከፍ ያደርገናል። ለአላህ ብለን ስለሆነ ዝቅ ያልነው አላህ አዘ ወጀል በዚህ ተቃራኒ እኛን የቂያማ ቀን ከፍ ያለ ደረጃና ከፍ ያለ ቦታ ላይ አላህ አዘ ወጀል ያደርገናል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም መን ተዋضዐ ሊላሂ ረፈዐሁ ላህ፣ ለአላህ ብሎ የተናነሰ ሰው ዝቅ ያለ ሰው አላሁ አዘ ወጀል ከፍ ያደርገዋል ይላሉ። ለዚህ ኩራት ራሳችንን ከፍ ማድረግ በእኛ በራሳችን መንገድ ብቻ ትልቅ ነን ማለቱ ብቻ እኛን ትልቅ ሊያደርገን አይችልም። እኛ ራሳችንን ትልቅ ነን ብለን ስላሰብን እኛ ትልቆች ሰዎች ነን፣ የተማርን ነን፣ የቀራን ነን፣ ዱዓቶች ነን፣ ሙደሪሶች ነን፣ ብዙ ነገሮች አድርገናል፣ ብዙ ቦታዎች ላይ ብዙ መስሪያ ቤቶችን መርተናል፣ ብዙ ኃላፊነት አሳልፈናል ብለን እኛ ራሳችን ከፍ ማድረጋችንና ከራሳችን መኮፈሳችን ብቻ አላህ ዘንዳ ትልቅ ሊያደርገን አይችልም። ትልቅነታችንን አላህ ያውቀዋል። ስለሚያውቀው እኛ ለሰዎች ዝቅ ብለን ነው መታየትና ለሰዎች ማሳየት የሚኖርብን። ያኔ ነው ትልቅነታችን አላሁ አዘ ወጀል ዘንዳ የሚገለጸው። ከዛ ውጭ ሰዎች በሰውነት አንድ ነን። ሁሉም የአደም አለይሂ ሰላምና የሐዋ ልጆች ነን። ከዛ በኋላ ነው በምንሰራው ተግባራችንና ስነ ምግባራችን አላህ ዘንዳ ትልቅ ደረጃና ቦታ የሚኖረው። የአላህ ዘንዳ ቦታ የሚያደርጉ ተግባራቶች ደግሞ አሁን የተነሱ ነገሮች ናቸው። መተናነስ፣ ይቅርታ ማብዛት፣ ተቅወላሂ ዐዘ ወጀል አላህን መፍራት። እነዚህ ነገሮች ሲኖሩ ነው አላህ ዘንድ ትልቅ የምንሆነው እንጂ ከዛ ውጪ እኛ አለን በምንለው ትምህርታችን፣ እኛ እናውቃለን በምንለው እውቀታችን ወይም ደግሞ እኛ በራሳችን ትልቅ ነው ብለን ባሰብንበት መንገድና መስመር አይሆንም። እና አክረመኩም ዐንደላሂ አትቃኩም ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሽዑበን ወቀባኢለ ሊተዓረፉ ኢነ አክረመኩም ዐንደላሂ አትቃኩም ኢነላሃ ዓሊሙን ኸቢር ይላል አላሁ ዐዘ ወጀል። አላህን ከሚፈሩትና ለአላህ ብለው ከሚተናነሱ ሰዎች፣ ለአላህ ብለው ይቅርታ ከሚያደርጉ ሰዎች ያድርገን። ዛሬ ፕሮግራማችን በዚህ የሚያቆም ይሆናል ኢንሻአላሁ ተዓላ። የሚቀጥለው ፕሮግራም እስከምንገናኝ ድረስ አላሁ ዐዘ ወጀል እናንተንም እኔንም በሰላም ያቆየን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ።